ሰላም የእግዚአብሔር ቤተሰቦች ሰላማችሁ ይብዛ በክርስቶስ ኢየሱስ ስም ሰላማችሁ ይብዛላችሁ በኢየሱስ ስም ሰላም እላችኋለሁ። ዛሬም ስላሴን በተመለከተ መጽሐፍ ቅዱስ የሚላቸውን ትምህርቶች እንማራለን ማለት ነው። አብሬ እኔም ከናንተ ጋር ተማሪ ነኝ። አስተማሪው መንፈስ ቅዱስ የሆነው እግዚአብሔር የሆነው ኢየሱስ ክርስቶስ ነው። ስለዚህ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ያለው ያ ኢየሱስ በመንፈሱ ያስተምረናል ማለት ነው። ስላሴ ማለት የስላሴ አስተማሪዎችን ስንጠይቃቸው ስለ ስላሴ እግዚአብሔር ሰልሷል ወይ እግዚአብሔር ሱሉሴ ሆኗል ወይ እግዚአብሔር ስላሴ ነው ወይ ብለን ስንጠይቃቸው የሚመልሱት ነገር ምንድነው? እግዚአብሔር ሚስጥር ነው፣ ስላሴ ማለት ሚስጥር ነው ማለት ነው ይሉናል። ምን ማለት ነው? ስላሴ ማለት ሚስጥር ነው ይሉናል። ሚስጥር ከሆነ እና ለእናንተ ማን ነገራችሁ? ለሌሎች ልትመልሱ ሚስጥር ከሆነ መመለስ ካልቻላችሁ ሚስጥር የሆነ ስላሴ ከሆነ ለእናንተ ሚስጥር ነው ብሎ የነገራችሁ እስቲ አንድ ጥቅስ አሳዩ። ሌላው ደግሞ እግዚአብሔር አንዳንዴ ሶስት ይሆናል አንዳንዴ አንድ ይሆናል ጥቅስ እስቲ ማስረጃ አምጡ። እግዚአብሔር ሲፈልግ አንድ ይሆናል ሲፈልግ ሶስት ይሆናል ብላችሁ የምትሉትን እስቲ ከመጽሐፍ ቅዱስ አምጡ። እግዚአብሔር አንድም ነው ሶስትም ነው ብላችሁ ተሰብካላችሁ አይደል? እስቲ አንድም ነው ሶስትም ነው የሚል ማስረጃ አቅርቡ። እኔ ግን እግዚአብሔር አንድና አንድ ነው እሱም ብቸኛው አንድ አምላክ ነው ብዬ እናገራለሁ። ማስረጃ መዝሙር ምዕራፍ 136 ቁጥር 4 ላይ እግዚአብሔር አንድና ብቸኛ እንዳልሆነ እግዚአብሔር አንድም አንዳንዴ ሶስትም እንዳይደለ እግዚአብሔር አንድ ብቻ እንደሆነ ሁሉ ጊዜ ብቸኛ አምላክ እስከ ዓለም ፍጻሜ ድረስ እንዳለ የሚመጣውም ያ ብቸኛው አንዱ አምላክ እንደሆነ ዘካርያስም ተናግሯል። ብቸኛው ራሱ የሚመጣው እንደሆነ ራሱም ኢየሱስ ክርስቶስ ተናግሯል። ነቢያት ሐዋርያት የሚመጣው ብቸኛ የሆነው ኢየሱስ ክርስቶስ አንድ አምላክ እንደሆነ እነሱም ተናግረዋል። ኢየሱስ አምላክ ነው። ኢየሱስ ብቸኛ አምላክ ነው። ሌላ ስላሴ የሆነ ሚስጥር የሆነ የማይታወቅ አምላክ የለም ነው የምለው። ያው ባለፈውም ስናይ ዛሬ የክፍል 6 የትምህርቴ ላይ ነው። ባለፈውም ስናይ ዘዳግም 32:12 ላይ እግዚአብሔር ብቸኛ እንደሆነ፣ ሉቃስ 4:8 ላይ እግዚአብሔር ብቸኛ አንድ እንደሆነ፣ መዝሙር 136 ቁጥር 7 ላይ እግዚአብሔር ብቸኛ እንደሆነ አንድ እንደሆነ ስላሴ እንዳልሆነ ሚስጥር እንዳልሆነ የተሰወረ እንዳልሆነ፣ ማቴዎስ 4 ቁጥር 10 ላይ እግዚአብሔር አንድና ብቸኛ እንደሆነ፣ መዝሙር 148 ቁጥር 13 ላይ እግዚአብሔር ብቸኛና አንድ አምላክ ሁሉን የፈጠረው አንዱ አምላክ ብቻውን እንደሆነ የተባበሩት አምላኮች እንዳልሆነ አንድ አምላክ ሰማይና ምድርን የገዛ የአንድ አምላክ ፍጥረቶች እንደሆንን ሌላ አምላክ ስላሴ የሚባል ሚስጥር የሚባል አምላክ እንደሌለ መጽሐፍ ቅዱስ በደንብ አድርጎ ያስተምረናል። አንደኛ ሳሙኤል ምዕራፍ 7 ቁጥር 1፣ አንደኛ ሳሙኤል ምዕራፍ 7 ቁጥር 4፣ አንደኛ ነገሥት 8:39-40 በሰማይ ብቻውን ያለው አንዱ ኢየሱስ ክርስቶስ በስጋ የተገለጠው እርሱ ብቻ በሰማይ እንዳለ በሰማይ ያሉ ስላሴዎች እንዳልሆኑ መጽሐፍ ቅዱስ ማስረጃ ያሳያል። ሁለተኛ ነገሥትን ስትመለከቱ 19 ቁጥር 15 ብቸኛ ብቻውን ያለው አንድ ፈጣሪ ብቻ እንደሆነ፣ ሁለተኛ ነገሥት ምዕራፍ 19 ቁጥር 19 ብቻውን ያለ አንድ አምላክ እንጂ ስላሴ የሚባል ለሌሎች የተገለጠ ለሌሎች ደግሞ የማይገለጥ ሚስጥር የሆነ አምላክ ለአንዳንዶቹ የሚገለጥ ለሌሎቹ የማይገለጥ ሚስጥር የሆነ አምላክ የለም። ስለዚህ ይህንን የስላሴ እምነት የምትከተሉ ሰዎች ሁሉ ይህንን ጥያቄ ጠይቋቸው ለአስተማሪዎቻችሁ፣ ይህንን ጥያቄ ጠይቋቸው ለዲያቆኖቻችሁ፣ ይህንን ጥያቄ ጠይቋቸው ለመምህራኖቻችሁ፣ ለሊቃውንት ነን ለሚሉ። ስለዚህ ይህንን ጥያቄ ልትጠይቋቸው ያስፈልጋል። ይህንን ጥያቄ ደግሞ ተጠይቃችሁ ሚስጥር ነው የሚባል የለም። ለእነሱ ማን ነገራቸው? ሚስጥር ከሆነ ለሁሉም ሚስጥር ነው፣ ለፍጥረት ሁሉ ሚስጥር ነው። እግዚአብሔር ግን ሚስጥር አይደለም። የተደፈነባቸው የተሸፈነባቸው ለማያምኑ ሰዎች እግዚአብሔርን ማስረዳት አይችሉም። እግዚአብሔር አንድ ነው ብለው አፋቸው ሞልተው ያሳፍራቸዋል መናገር። ስለዚህ እኔ ግን አላፍርም። መጽሐፍ ቅዱስ የሚለውን ከመናገር ወደ ኋላ አልልም። መጽሐፍ ቅዱስ እግዚአብሔር እኔ አንድ ነኝ ብሏል። እግዚአብሔር ግን በተለያየ መንገድ ራሱን ገልጧል። ስለዚህ የተገለጠበት ነገር ሁሉ እግዚአብሔር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የሞላ እግዚአብሔር ነው። ስለዚህ ከዚህ ውጭ ሌላ እግዚአብሔር የለም። ጠይቋቸው። ሚስጥር የሚባል እግዚአብሔር የለም።
ስለዚህ ዛሬ በዚህ እንጨርሳለን። በቀጣይ ክፍል 8 ደግሞ እንገናኛለን። መልካም ውሎ።